ቢያንስ ከ10 ዓመት በላይ ይሆናል። እኔ ያሳለፍኩትን ህይወት አይታለሽ። ራስን እንደ ጥፋተኛ ትቆጥራለህ? ከምናገረው በላይ አርዶ ነው ሄደ። ሙሉ በሙሉ እኔ ጥፋተኛ ነኝ። 3 ዓመት ነው የተከራከረው። አሞኝ ነው። ልጃችሁስ ሞክራ ታውቃለች? ብዙ ነገር ተነጋግረናል። በግልጽነት ነው የነገረችን። ከጭንቅላቷ እንዲወጣ ነው ፈልገው። ብዙ ነገር በድያለሁ። ይቅርታ 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 ይቅርታ። ሰላም የእርቅም ቤተሰቦች እንዴት ናችሁ? ዛሬም ከተረኛ ባለ ታሪክ ጋር ተገናኝተናል። የዛሬው ባለ ታሪካችን አቶ ሰለሞን ይባላል። ራሱን ያስተዋውቅልንና በቀጥታ ወደ ታሪኩ እንገባለን። እንኳን ደህና መጣ። እንኳን ደህና ቆየሽ። እስቲ ሙሉ ስምህን አስተዋውቅልን። ሰለሞን አሰፋ። ሰለሞን አሰፋ፣ በድጋሚ እንኳን ወደ እርቂውን በሰላም መጣ። ያው ፕሮግራማችን ይቅርታ የምንጠያየቅበት እንደሆነ ይታወቃል። አንተም ይሄንን አስበን የመጣኸውና ዛሬ ማንን ይቅርታ ለመጠየቅ ወደ ዝግጅት ክፍላችን መጣ? ባለቤቴን። ባለቤት ምን ያህል ጊዜው ናችሁ ከተለያያችሁ ከባለቤት ጋር? ከባለቤቴ ጋር ቢያንስ ከ10 ዓመት በላይ ይሆናል። የመለያየታችሁ ምክንያት ምንድን ነበር? እንደው አጠር አድርገህ በወቅቱ ከ10 ዓመት በፊት ስትለያዩ ምንድን ነበረ መንስኤው? ያው ትዳር መስርተን አንድ ላይ ኮንት ኖሮች ልጅ ተወለደች። ከዛ በፊት የምንኖረው በጣም ቤት ምንም ነገር የለንም። ባለሀብት አንድ አጥርግ ታጠረ አለ። እዛ እንድጠብቅ ተደርጌ እየነገርኩበት እኖራለሁ። ቢያንስ 5-6 መኪና ከሰል አዲስ አበባ ውስጥ እያስገባሁ እኔ አከፋፍላለሁ፣ ከበረሃ ማለት ነው። በዛ እየተጠቀምኩ እያለሁ በመሀል ላይ ትንሽ አመመኝ። የግሌ ሰራተኞች ወደ 7 ነበሩ። ያ ከ300,000 ብር በላይ በቃ አይምሮን ሲያመኝ የት እንዳደረኩትም አላውቅም። በዛ ነው መንስኤ አይምሮን ያመመኝ። ከዛ በፊት ታገባሁ ያለሁበት ደረጃ ያ በብሩ መጥፋት ምክንያት የት እንደደረሰም አይታወቅም። አሞኝ ነበር። መለያየቱም የተፈጠረው በዚህ መነሻ ነው ማለት ነው። ምክንያት ነው በገንዘቡ። ሌላ ኬዝ የለም። እስቲ ከባለቤት ጋር ቀድሞ የነበራችሁን ትዳር ደግሞ የተወሰነ አስታውሰን። ምን አይነት ትዳር ነበራችሁ? ከባለቤቴ ጋር ያው በትዳር ዓለም ስንኖር ህይወታችን በድርሻለው ከትንሽ ነገር ነው። ከጎዳና ተነሳ ማለት ይቻላል። ከጎዳና ጀምረን ትዳራችንን ከዛ በኋላ ነው ይሄ ባለሀብት መጋዘን እየጠበቅኩ ይችን እንድጠቀምና ያደረገኝ እና ከክፍለ ሀገር ከአጠቃላይ 6-7 መኪና ከሰል ያስመጣው አከፋፍላለሁ። 6-7 ሰራተኞች አሉ ብዬሻለሁ የግሌ። አሁን ይሄን ሁሉ እየሰራ ምናምን እያለ በመሃል ላይ ያው ከሷ ጋር የት ነው አረብ ሀገር ነው ምናምን ሄዳለሁ ምናምን አለች። አትሄጂም አልኳት። እንደዚህ ያለን እኔም በቃ በስጭት ገንዘብ ምናምን ማጥፋት ምናምን የት እንደገባ ማላቅም በዚህ ነው። ስለዚህ በመነጋገርም መፍታት አልተቻለም ማለት ነው። ይዛኔ የነበረው ነገር አልተቻለም። ምን አይነት ሚስት ነበረች? እንደ ሚስት እንዴት ትገልጻታለህ? ባለቤቴ ያው ጠንካራ ሰው ናት። በትክክለኛው የሥራ ሰው ናት። በቃ ቁጭ ማለት አትወድም። ሰርቶ መኖርን በጣም ትወዳለች። ሳንቲም ለማያያዝ በጣም ጎበዝ ሰው ናት። ያው እኔ ነኝ ብዬሻለሁ። በዛን ሰዓት ብዙ ነገር የማጠፋው እኔ ነኝ። እሷ በጣም የሥራ ሰው ናት፣ ታታሪ ናት እንዳልኩሽ። ልጅቷንም በደንብ ትቆጣጠራታለች። እሷ ነበረች ጊዜ ሁኔታዎችም እኔ የተለየኋ ጊዜ ልጅቷም የተወሰነ ጊዜ እሷ ስለነበረች እሷ ነበር ያዘቻት። ያ ሁሉ ነገር አለ። እንዲህ ባላደርግ የምትለው ነገር ነበር? እንደው ወደ ኋላ ብንመለስ እንደዚህ ባላደርግ ኖሮ ወይ እንደዚህ ባደረኩ ኖሮ የምትለው ነገር አለ? ያ መጀመሪያ ያጠፋኋቸው ጥፋቶች በእርግጥ ሊኖሩ ይችላሉ። በትክክለኛ አጥፍቻለሁ። በዛን ሰዓት ብዙ ገንዘቦች ነበረኝ እንዳልኩሽ። በዛን ሰዓት ብዙ ነገር አጥፍቻለሁ። አንዳንዴም እንደ አባከኛለሁ ማለት ይቻላል። ያደረኩትን አላውቅም። ይሄን ያለው ነገር። ስለዚህ እሱን ባስተካክል ኖሮ ምናልባት ህይወቴ ይለወጥ ነበር፣ ለልጄም ጥሩ ነገር ነበር። ግን አልሆነም። አሁን የተጸጸትኩት
እሷን በማጣት የጎደለብኝ አጣሁት ተጎዳሁ ምትለው ነገር ካለ እስቲ ደግሞ እሱን እንስማ። ያው እሷን በማጣቴም በአንድ በኩል ያው ተጎድቻለሁ። አንደኛ እሷ ብትኖር እንዳልኩሽ ልጄም ስብስባ እኔም ስብስቤ ቁጭ ብዬ ለዚህ ሁሉ አልበቃም ነበር። ግን ያው ብዙ ነገር ትመክረኛለች፣ ብዙ ነገር ብላኛለች ብዬሻለሁ መጀመሪያ። ግን አሁን እሷ ብትኖር ኑሮ እሷ ባላይ ኑሮ እዚህ ደረጃም አልደርስ ብዬ ነው የማስበው። አሁን በ10 ዓመት ጊዜ ውስጥ ካንተም ይሁን ከቀድሞ ባለቤት ቤተሰቦች ለማስታረቅ ሰላም ለመፍጠር የሞከረ አካል የለም? እህትና ወንድሜ ሞክረውን አልተሳካም። ልጃችሁስ ሞክራ ታውቃለች? ምን ጊዜም እንደሞከረች ናት። ይሄ ነው። እስቲ አባትነትን እንዴት ትገልጠዋለህ? በጣም እንግዲህ በከባድ መንገድ ነው የመጣኸው አይደለ? ቀላል አልሆነም መንገዱ። ግን ስቲል ደግሞ የአባትነት ፍቅሩ አለ ውስጥህና እንዴት ትገልጸዋለህ? በፈለገችው ሰዓትስ ደግሞ ለልጅህ ይሄ በቂ የምንለው አባት ሆኖ አለመገኘት እንዴት ነው ስሜቱን እስቲ ያስረዳኝ። በቁም ነገር የልጄ ነገር አይሆንም እንጂ ብዬሻለሁ እኮ በጣም በሱ በቃ በልጄ መጣብኝ ነኝ እንጃ። አይኗን ሳላይ እንኳን የማሉበት ጊዜ ነበር። ግን አሁን ያው ከበሽታው አኳያ ነው ያራራቀኝ። በማል የሚሄደው እንደዛ ነው። የትምህርት ቤት ምንም የትምህርት ቤት ተከታተልኩ ራሴን ማመጣት ራሴን የምወስደው በዛን ሰዓት የሷ ፍቅር ልገልጽልሽ አልችልም። በእውነት ካሜራም ሊጠፋም አይችልም። የሚበዛውን ጊዜዋን ከእናትና ከአባት ፍቅር ውጪ ነው ማለት ነው ያሳለፈችው እና ያው የሚያሳድረው ተጽዕኖ አለ ልጆች ላይ ይሄ ይታወቃል። ለዚህ ተጽዕኖ ራስን እንደ ጥፋተኛ ትቆጥራለህ? ይሄ ነገር የደረሰባት በልጄ በኔ ምክንያት ነው እንዲህ ባደርግ እኮ ይሄ ሊቀር ይችል ነበር የሚል አስተሳሰብ አለ? አዎ ነው። ሙሉ በሙሉ እኔ ጥፋተኛ ነኝ። በወቅቱ አንዳንድ ነገሮች ማድረጋቸው ይችላሉ እና ለልጄ ስል ብዙ ነገር አድርጌያለሁ እና ልጅም አሁን እንዳልሽው ከሷ ጋርም ከኔ ጋርም እየሆነች ብዙ ነገር ገና እቺ ወጣት ልጅ ብዙ ነገር ሊከሰትባት ይችላል። እናትየዋም ያው ተሯሩጣ ነው ተሰጥራት። ያው ረጅም ጊዜ ሆኗል። ይቅርታ ለመጠየቅም ነው የመጣኸው። ግን ምናልባት ተመልካቾቻችንም የቀድሞ ባለቤትህም ለምን አሁን የሚል ጥያቄ ሊያነሱ ይችላሉ ከጊዜው ርዝማኔ አኳያ ማለት ነውና ምንድነው ትላለህ? ያንተ ምክንያት ምንድነው አሁን ላይ ይቅርታ ለመጠየቅ ያነሳሳ? ልጅቷ በሰላም እንድታድግ ትክክለኛ አይምሮ ይዛ እሷ ጋር ባንኖርም ልጅቷን በስነ ስርዓት የተጠያየቅን እንድንረዳ ነው የኔ ሀሳብ። ትልቁ ነገር ይሄ ነው። እሷና እኔ በአንድ ትዳር መስርተናል፣ ልጅ ወልደናል። ምንም ችግር የለውም። ደግሞ ካልተግባባን መለያየት ያለ ነው። ግን የልጃችን በመሃል ደግሞ ልጅታችን እየተነጋገርን እንደቀድሞ ባንኖርም ትዳር ይዘን ልጅቷን በመሃል ብንነጋገር ጥሩ ነው ይመስለኛል ነው እኔ ብንረዳት ለልጅቷ። ስለዚህ ወደ ትዳር መመለስ ወይም ደግሞ ከቀድሞ ባለቤት ጋር በሰላም በድጋሚ አብሮ መኖር እንደ ባልና ሚስት አይደለም ማለት ነው ሐሳቤ። እኔ ልጅቷን የምታርቅበት መፍትሄ ፈልገን እሷም እንድትረዳት እኔም እንድረዳት እየተነጋገርን ማለት ነው አለኝ። ይሄ ነው ይቅርታ ለማለት ይቅር እንድትል ከዛ በኋላ ሰላም እንዲሰፍንና ይሄ ጤናማ የሆነ ግንኙነት መሀላችሁ እንዲኖር ከዛ ደግሞ ለልጅቷም ተስማሚ የሆነ ኢንቫይሮንመንት ለመፍጠር ነው ማለት ነው ፍላጎት። ያው ይቅርታ በጣም ብዙ አላማ አለው። ይቅርታ ሁሉ ጊዜ አሁን ይቅርታ መጠየቅ ወይም ደግሞ ይቅር ማለት ወደ በፊቱ ግንኙነት መመለስ ላይሆን ይችላል ነሰሰርሊና ግን ሰላም እንፍጠር። መሀላችን ደግሞ የተፈጠረች ነፍስ አለች፣ ለሷ የሚመቸውን ነገር እናድርግ ነውና አደንቃለሁ ነው በበኩሌ። የቀድሞ ባለቤት ግን ያው ይቅርታ መጠየቅ በጣም ጥሩ ነገር ቢሆንም አልቀበልም ብትል እርቁን በጣም ጎድተኸኛል፣ ያው እሷን ደግሞ ብንሰማት ብዙ የምትለው ነገር ይኖራል አይደለ? በጣም ጎድተኸኛል የሚል አይነት ንግግር ቢመጣ ምን ይሆናል ምላሽ? እኔ በቃ ነገርኩሽ ብዙ ነገር በድያለሁ፣ ብዙ ነገር እንትን ብያታለሁ፣ ታታይናት ብዬሻለሁ ልጅ ባለቤቴ። ግን በዛን ሰዓት ባለመግባባት ብዙ ነገር ተነጋግረናል። ያው ይቅርታን የምጠይቀው ልጅቷን እየተሳሰብን እኔ ባለሁበት ስራ ልጅቷን እንድንረዳ ነው፣ አይምሮዋ እንዳይበላሽ ነው። የሁለታችንም ሀሳብ ካልተቀበለ አሁን በመሃል ሆነች ልጅቷ። እኔ ባለኝ እድል እየሄድኩ ቤት ከጠየኳት እሷም ካለች ከተባበርን ልጅቷ አይምሮዋ አይለወጥም።
ይሄ ነው የኔ ሀሳብ እንጂ አንድ ላይ ለመኖር አለ። ስለዚህ እንግዲህ ቀድሞ ባለቤቴ እኔን ይቅርታ ትቀበላለች ብለን እናስባለን። ለሱም ነው የምንሰራው እኛ። አሁን ወደዛ እናመራለን ማለት ነው። አመሰግናለሁ። እናመሰግናለን አቶ ሰለሞን። በጣም እናመሰግናለን በመጀመሪያ ስላመጣሽ። ያው ፕሮግራማችን እርቂውን ይባላል። እርቅ ላይ ነው የሚያተኩረው፣ ይቅርታ መባባል ላይ፣ ሰላም መፍጠር ላይ ይቅርታ ሊጠይቅ የሚፈልግ ሰው አለ አንቺን። ስለዚህ የምትገምቺው የምትጠረጥሪው ምትገምቺ ድሩ ልስጥሽ እስቲ። የእሱ አባት እሱ ከሆነ ፍል ሊሆን አይችልም። ደግሞ አልቀበልም። ይቅርታውን አትቀበይም? አልቀበልም። ለምን መሰለሽ? የደረሰብኝ ነገር ብዙ በደል ስለሆነ ፈጽሞ ላደርገው አልችልም። ፈጽሞ ማለት ነው። እሱ ከሆነ በጣም እናመሰግናለን። ግን በጨዋነት ነው የተቀበልሽን እንድናወራም የፈቀድሽልን እና እሱን ሳላመሰግን አላልፍም። እኔ ይቅርታ ችግር የለውም። ደግመን አብረን ለመኖር አይደለም። ይቅርታ ችግር የለውም እኮ 11 ዓመት መልሰሽ ራስሽን ገለሽ ኖረሽ መልሰሽ ደግሞ ህይወትን እቀጥላለሁ ማለት በጣም ይከብዳል ለኔ ማለት ነው። ለምሳሌ እኔ ወድቄ ተሰባብሬ ምናምን እንደገና መድኃኔዓለም ነው ጠጋግኖ ምናምን የራሴን ህይወት መኖር የጀመርኩት ማለት ነው። አሁን ዳግመኛ ከሱ ጋር እንደዚህ ለመቀጠል ፈጽሞ ሃይሞሮ የማይቀበለው ይቅርታ አድርጎልኝና ማለት ይቅርታ ችግር የለውም። በማንም ቦታ ያለ ስለሆነ ይቅርታ ችግር የለውም። እሱ አምኖ የሰራውን ጥፋት አምኖ ይቅርታን እንትን ካለ ችግር የለውም። እኔ በኔ በኩል ይቅርታ አደርግለታለሁ። ግን እንደ በደሉ ከሆነ እንደ በደሉ እጅግ በጣም እኔ አርዶኝ ነው ሄደው። እጅግ በጣም ማለት ነው ከምናገረው በላይ አርዶኝ ነው ሄደው። ለዚህ ህይወት የበቃው ደግሞ በገዛ እጁ ነው። ማንዲስ የሚባል ባልቻ ሆስፒታል አለ። እዛ ነው ምንኖር የነበረው ዘበኝነት እየሰራ እኔና እሱ ማለት ነው። በ3 ብር ነው የተነሳው። እቺ ሳትወለድ ማለት ነው። በ95 ነው የተወለደችው። ትልቋ ከሱ አይደለም የምትወለደው። በጣም እኔና እሱ ብዙ ቦታ አሳልፈናል። ከላስኪት ቤት የተነሳ ነው። ከላስኪት ቤት ቤት መከራየትን ጀመርን። ከፍራሽ አልጋ ገዝተን አልጋ ላይ መተኛ ጀመርን። ኑሮ ተመሰረተ። እግዚአብሔር የተመሰገነ። በእውነት ሰራን። እኔም እሰራለሁ። ወዛደር ነኝ እኔ እና በአንዳንድ ብር ችርቻሮ ከሰል ጀምረን አብረን ከፋለን። ብዙ ጊዜ ነው የምንለዋለው መሰለሽ ከለፋና አይቀር ለልጆቻችን የሆነ ቦታ እንግዛለዋለሁ። እሱ ግን ከኔ ጋር መኖር ፍላጎቱ አልነበረም። የኔን የፈለገው ጉልበቴን ነበር። እኔ በጣም እሰራለሁ። ከሰል ሽጬ ለሱ ነው ሂሳብ የምሰጠው። ብሩ ባንክ ይግባለዋለሁና በጥቁር ፌስታል ተሸክሞ ነው የሚይዘው። እና ማታ ጠጥቶ መጥቶ እንደዚህ ፍራሹን ብድግ አድርጎ አልጋ ስር ነው የሚያደርገው። እኔ ስለ ብር ምንም ማውቀው ነገር የለኝም፣ ምንም ነገር። አሁን ግን ይጸጽተኛል ለምን አላስኩም ብዬ ማለት ነው። እንደዛ እያልን ልጅቷ ተፈጠረች። እንደዛ እየኖር እያለ አጋጣሚ ከሱ ጋር መነሻም መጣላታችን ወንድሜ ይገኛል በ8 ዓመቱ ማለት ነው። ቤተሰብ ይደውላል። ግድ ባለቤቴ ስለሆነ መናገር ስላለብኝ ብር የሚሰጠኝ እሱ ነው። ስጠኝ ብዬ ስለው አይ ምናምን ብሎ በዛ ተጣላን እና ኃይል ቃል ነው የሚናገርሽ፣ አንቋሸው ነው የሚናገርሽ። ከሱ ምንም ያየሁት ፍቅር የለኝም። እኔ ከባሌ ማገኘውን ፍቅር እኔ ከሱ አላገኘውም። ስራና ስራ ነው የሚፈልገው እሱ ማለት ነው። ስራና ስራ፣ ጉልበት ነው የሚፈልገው፣ ጉልበቴን ብቻ ማለት ነው። ግን አባቱ መኖር ከጀመራችሁበት ጊዜ አንስቶ አዎ በቃ እንደዚህ ክብር የሚባል ነገር ለኔ ፈጽሞ የሚናገረው ካፉ የሚናገረው ቆሻሻ ንግግር ምናምን። በስተጀርባ እኔ ፍርድ ቤት ክስ ጀመርኩኝ። አልተስማማንም። በቃ ከአንዴም ሁለቴ ሴቶች ጉዳይ ተካሰናል። አልተስማማንም ፈጽሞ ማለት ነው። እሱ ስለ ፍርድ ቤት ስለ እንትኑ ያውቃል። እኔ ስለ ክስ አላውቅም። 3 ዓመት ነው የተከራከርነው። አላውቃትም ብሎ ማለት ነው። አላውቃትም፣ ልጅ ወለደችልኝ እንጂ አላውቃትም ምናምን አለ። ቶሎ ብሎ ከሰል መጋዘን ውስጥ የነበረውን ሽጦ ምናምን ገንዘቡን ጥሬ ገንዘብ በወንድሙ ስም አደረገ። እኔ አላውቅም ክስ እንዴት እንደሚከሰስ ምናምን። ቶሎ ብዬ ነው ፍቺ ነው የጠየኩት። ከዛ መጨረሻ ላይ ፍርድ ቤት ስንቀርብ አይ እኔ ፈጽሞ ልጅ ወለደችልኝ እንጂ እኔ አብሬያት አልኖርኩም ምናምን አለ።
ማን ብላ መታ ረገዘች፣ ማን ብላ መታ ወለደች፣ እንዴት እንደዛ ልትላት ትችላለህ? አማና ባይኖራችሁ ልጅ መሀል ላይ አለ ምናምን ብለው እነሱ ምን ተናሉ? ፈጽሞ አላቃትም ማለት ንብረት አለን ከሰል ምናምን እናገዳለን ስለው ኧረ ፈጽሞ እኔ ጎዳና ተዳዳሪ ነኝ አለ። እና ሲመጣ ፍርድ ቤት ሲቀርብ የሆነ የተነከረ ጨርቅ የሆነ ቡትቶ ጨርቅ ምናምን አድርጎ ነው የሚመጣው ሲመጣ ማለት ነው ዳኛው ፊት ሲቀርብ። እና እኔ ጎዳና ተዳዳሪ ነኝ ብሎ ግን ዳና ቤት ተከራይቶ ነበር የሚኖረው። 3 አመት ተከራክረናል በቃ በክስ ማለት ነው። አላቃትም በቃ አለ። እኔ ከሱ ጋር ከወጣው በኋላ 1 ብር ይዤ አልወጣሁም። 1 ብር ማለት ግን የንግዱ ችሎታው ስላለኝ ንግድ ጀመርኩኝ። ልጅቷን ይዛት ይመጣና ወደ 12 ሰዓት አካባቢ እኔ ጋር እንዳትጠጋ አርድሻለሁ ይላታል። ጸጥ ነው የምለው። እሱ እኮ አግብቷል። ከዛም አዎ ወደውም ክስ ላይ ያለን አገባ። እሱ ከኛ ከሰል ችርቻሮ የምትወስዷል ሴት አገባ። ግን ምንም አልመሰለኝም እኔ እሱ ፖሊሶችን ሲያሳምናቸው ምንድነው የሚለው? ጠጪ ናት፣ ሰካራም ናት፣ ይሄ ሀሺሽ ታጨሳለች፣ ይሄ ምንድነው ጠጅ መጠጥ ትጠጣለች ብሎ ያሳምናቸዋል። እና ዲቃሏን ሁሉ ያሳደኩት እኔ ነኝ። እንግዲህ የ3 አመት እያለች ትልቋን ልጅን ያሳደቀው እሱ ነው። ቀድሞ ከሌላ የወለድሽ? አዎ የ3 አመት ልጅ እሱ ተንከባክቦ ያሳደጋት። እጅግ በጣም ይወዳታል። ካደገች በኋላ ግን አባትሽ አይደለም ማለት እናትሽ ዲቃላ ወልዳ አባትሽ አይደለም ብሏል። የዛኔ ተቀየረች ጭንቅላቷ ማለት ነው። እሱ እዚህ ጋር ድራፍት አዞ እነሱን ቁጭ አድርጓቸው ነው የሚጠጣው። 1 ባኮ ሲጃራ ለሰኮንድ አይበቃው፣ ለሰኮንድ ማለት ነው። ይሄንን እያዩ ነው ያደጉት ልጆቹ። አብራችሁ በምትኖሩበት ጊዜስ ምን አይነት ዳር ነበር? እሱ አዎ በጣም በዛን ሰዓት ላይ ኃይለኛ ነው። እጅግ በጣም ባልና ሚስት ሲባል እኮ በንግግር እንደዚህ በጠረጴዛ ኑሮ ነው እንትን ነው አይደል የምትነጋገሪው። እንደዛ ነገር አይመችው፣ ፈጽሞ አይመችው። አንቺ የሱ ባሪያ ሆነሽ ተረክተሽ እየተጨፈለቅሽ የመኖርን ነው የሚፈልገው እንጂ አሁን እንደ ባልና ሚስት ቁጭ ብለሽ በቃ እንደዚህ ብናረግ በገንዘባችን ለምን እንደዛ እናረግም? ዱላ ለፖሊስ ታሳያለሽ የመታሽን ቦታ። ምላስን እንዴት ነው የምታሳየው? እንዴት ነው አንቺን ላሳምንሽ የምችለው? ስድብ እንዲህ ያለኝ ብዬ ብል ላያምን ይችላል ፖሊስ። ይመጣና ወጣ አርጋል ሰፈሩ። ወደውም በ3ኛው ቀን የከፈልኩትን ብሬን ትቼ እወጣለሁ። ያስወጡኛል። እና መጨረሻ ላይ ምን አደረገ? ልጆቹን እንደዛ እያሰቃየ የኔን ልጅ ደግሞ ከቤት አስወጥቷት ዩኒፎርም እንደለበሰች ፖሊስ ጣቢያ ሄዳል ይዟት። አስፋልት ላይ ራበኝ ዳቦ መበላ አጣው ብላኝ ነው ያመጣዋት። እናት የላትም እንዴ? አላት። ዱርዬ ናት እናትዬ። እኔ እኮ ስራ ነኝ ተመላላሽ እሰራለሁ። ከዛን ከስራ ስመጣ አረ ወሰዳት እኮ ሰውየው ምናምን። እኔ ቤቱን አላውቀውም አድራሻው፣ እሷንም ወስዶብኛል። ፖሊስ ጣቢያ ሲሄድ እኔን እንደ ዱርዬ ያዩና በቃ ወሰዳት ነው ማሳደግ ስላልቻልሽ ሩባት አስባል ጥለሻታል እንዴ ብሎ ይሉኛል ፖሊሶቹ። ልክ ፖሊሶች ጋር ሲቀርብ ደግሞ ለባብሶ ዘንጦ ዳና ሰው መስሎ ነው። ፍርድ ቤት ሲቀርብ ግን ዱርዬ ሆኖ ምናምን የሆነ በቃ ጎዳና ተዳዳሪ የሚለብሰውን ጨርቅ ምናምን አድርጎ ነው ይቀርበው ማለት ነው። መጨረሻ ላይ እየሰራው አለ ወደ 11 ሰዓት አካባቢ እንዲዘርግቼ ካልሲ ምናምን ነው የሚሸጠው። ልክ 11 ሰዓት ላይ መጣ። 2 ልጆችን ወስዶብኛል። ለልጆቹ ሲያወራ ምንድነው የሚለው? እናታቸውን እገላቸዋለሁ ብሎ ካልሲ ስር ቢላ አድርጎ ነው የሚመጣው። ለነሱ ያሳያቸዋል። ልክ እኔ አካባቢ ነው የምሰራበት አካባቢ ሲመጣ እንደ እብድ ያደርገዋል። ልብሱን ያውልቅና ይጥላል። እኔ ላይ ነው የሚጥለው። ልብሱን ያውልቃል፣ ሱሪውን ያውልቃል። እሱ ልብሱን አውልቆ ከዛ እዛ ነው የሚሮጠው እና ሰው እንደ ጉድ እንዲያያል። በቃ እንዴ ጤነኛ አይደለም እንዴ? ምናልባት ይቅርታ አቋረጥኩሽ እንጂ እሱንም ቅድም ስናወራ ሲለን የነበረው ምንድነው የአእምሮ በሽታ እንዳለበት ታክሞ መድኃኒት ወስዶ አሁን ጥሩ ላይ እንዳለ ነው ሲያወራ የነበረውና ምናልባት አሁን የምትያቸው ነገሮች በጣም ከጭንቅላት በላይ የሆኑ ተግባራቶች በሙሉ የዚህ በሽታ ማመላከቻስ ደግሞ እንደሆኑ ማለት በትክክል ያማዋል ብለሽ አስበሽ አታውቂም? ከየጤነኛ ሰው ተግባር አይደለም ይሄ አሁን የምትነግሪኝ ነገር አላውቅም። ጭንቅላቱ እብድ እንዳይባል እብድ አይደለም፣ ግን የሆነ ነገር ስትነግር እንደ እብድ ነው የሚያደርገው። እቃ ይጨርሳል። እንጀራ የምትበይውን እንጀራ አንስቶ ይረጋግጥብሻል ሲገባ ወደ ቤት ማለት ነው። እና ባህሪው አይጨበጥም። ግን 10 ምናምን ዓመት ኖረናል አብረን። በጣም ታማኝ ሚስቱ ነበርኩኝ።
ቢያቅ ማለት ነው። ታማኝ ነበርኩኝ። ግን እኔ ጥራቴ ምንድነው እኛ መውደቃችንን እናናቀው ለልጆቻችን መሬት እንግዛ እና ማን ነው ግን እንደዚህ አይነት ምክር የሚመክርሽ ይለኛል። አንቺ ሰው ስለመከረሽ አይደለም እኮ እንዴ አይምሮሽ እያደገ በመጣ ቁጥር እኮ ሐሳብሽን እንትን እያለ ነው የሚመጣውና እኔ እና እሱ ብቻ እኮ አይደለም ምን ለያየው አይደለም ስንቱ የዓለም ህዝብ ነው የሚለያየው አዲስ ነገር አይደለም። እሱም ምስት አግብቶ የሞቀት ዳር እየኖረ እኔ በዛች ቤት ተከራይቼ ጉሊት እየነገርኩ እየኖርኩኝ እየመጣ ነበር የሚበጠብጠኝ ነበር። ከዛን ተናደርኩና ተጣላ ምናምን አይ ደብድባኛለች በርበሬ ፊቴ ላይ አፍስሳብኛለች ምናምን ብሎ በሐሰት ምስክር በዛን ሰዓት ላይ 4 ሰዓት ላይ ፖሊሶች መጥተው ወሰዱኝ። ማታ 4 ሰዓት ላይ አሁን ይሄ አብራችሁ በምትኖሩበት ወቅት ነው ከተለያያችሁ በኋላ ነው? ይሄ ሁሉ ምን በዚህ በ10 ዓመት ውስጥ ማለት ነው? አዎ ከተለያየን በኋላ ፍርድ ቤት ክስ እያለን ነው ይሄን የሚያደርገው ነው። ሁሉ ጊዜም እዚህ ፕሮግራም ላይ ሰርፕራይዝድ ነው የምንሆነው እኛ። ምክንያቱም መጀመሪያ የምንሰማው የአንዱን አካል ታሪክ ነው። የማይነገሩ የሚደበቁ የሚሸፋፈኑ ብዙ ነገሮች ይኖራሉ። ልክ ደግሞ እንዳንቺ የዚህኛው አካል ደግሞ መጥቶ ነገሮችን ግልጽ ሲያደርግ ያስደነግጣል። አንዳንድ ጊዜ መጀመሪያ ከተነገረው የሚቃረን አብሮ የሚሄድ የማይመስል ብዙ ነገር ይሰማልና ባንቺ በምትናገራቸው ነገሮች ተነክቻለሁ። ሳላደንቅሽ ደግሞ አላልፍ። ያለፍሽበት ነገር ይሰማኛል በትክክል የምትያቸው ነገሮች ግን ምንድነው በመሃል ደግሞ ልጅ ተፈጥሯል። በመሐከላችሁ ግን ፍሬ አለ። ልጅ ከአባቷ ጋራ የአባቷን ጣዕም ማወቅ ነው ያለባት። ልጅ የእናቷን ጣዕም ማወቅ ነው ያለባት። እናንተ በጋራ ሆናችሁ አብራችሁ መኖሩ ምን ማለቱን እሱ አይደለም የኛ ዓላማ። አንድ ነገር እኮ ቢፈጠር ዛሬ እንትን ተባለ እንጂ አንድ ነገር ይሄ ሁሉ በደል እኮ አታስታውሽም። እርግጠኛ ነኝ ልብስሽን አውልቀሽ እየየት ያለሽ የልጅሽ አባት የልጆችሽ አባት ክፉ ደጉንም አብራችሁ አይታችኋል። ነገ ምን እንደሚደረግ ምን እንደምትሆኚ ምን እንደሚሆን ምን እንደምትሆኑ ሁለታችሁ እኛ አይደለንም የምናውቀው። አንቺም አሁን አታውቂም። አንድ ሰው ግን ዝቅ ብሎ በድያለሁ አጥፍቻለሁ በድያለሁ ካለ ያ ሁሉ በደል እያለ ያ ሁሉ እያለ ከበደልሽ በፊት ይቅርታ አድርገሻል እኮ አንቺው ከበደልሽ ችግሮችን ከመናገርሽ በፊት ይቅርታ አድርገሻል እኮ በቃ። አቶ ሰለሞንም ሲለን የነበረው ነገር ምንድነው እንደ እህት ሰላም እንፍጠር ከሷ ጋር እንደ እህት እንደ ወንድም ሰላም እንፍጠርና ብዙ በድያለሁኝ ብዙ አጥፍቻለሁ አንቺ ባልሽው ልክ ዘርዝሮ ባይሆንም ግን በድያለሁ አጥፍቻለሁ ማምናቸው ብዙ ጥፋቶች አሉ። ያንቺንም ጥንካሬ ደግሞ አልደበቀም። በጣም ጠንካራ ሴት ነበረች። ሳውቃት ስራ በጣም የምትወድ ህይወታችን በጣም ተሻሽሏል ብዙ ነገር ብሏል። ስለዚህ እሱን ነገር እንፍጠርለት እስቲ። ያለፈበት ነገርም ደግሞ አለ። በተለይ ይሄ ከጭንቅላት ህመም ጋር ተያይዞ ያልኩሽ ነገር አሁን አንቺ የምትያቸው ነገሮች አሉ አይደል? ጤነኛ ሰው በፍጹም እንደዛ ሊያደርግ አይችልም። ተመልካቾችም ሲሰሙ የሚፈርዱት ነገር ይመስለኛል። አሁን ላይ ግን ጭንቅላቱ ነፃ ሆኗል። ምክንያቱም ጥሩ ሆኛለሁ ብሏል አሁን ላይ በባለሙያ እርዳታ ማለት ነውና እስቲ እንስማው ከሷ አንደበት። ከዛ በኋላ የሚቀጥለውን ነገር እሱን እናንተ ናችሁ የምትጨርሱት። ግን ይምጣና አቶ ሰለሞንን እንጋብዘውና ከሷ አንደበት ስሚው። ከቸፈን ና እሺ እንኳን ደህና መጣ። እንኳን ደህና ቆይሽ። እስቲ ለኛ ያልከንን ነገር እሷ ፊት ብትላት ብለን ነው ድጋሜ ጋበዝነህ። ደግሞ ያው ተቀለል ባለ መልኩ ነግሬሻለሁ። ያው ያለችው ልጅ በመሃል ናት። እኔና እሷን ባንግባባ እንኳን ልጅቷ ለማሳደግ ሲባል ያው ይቅርታን ይጠይቃሉ። እሷ ደግሞ ያው ጎበዝ ሰው ናት። እኔ ነኝ ያጠፋሁት። በወቅቱም ብዙ ነገር በድያታለሁ። ግን ለልጄ ስል እኔ በሚሄድበት ጊዜ እየተነጋገርን ልጃችን እንዳሳድግ ነው ማለት ምን ትያለሽ? እንግዲህ ጥሩ ነው። እስኪ ሰለሞን ብዙ ነገር ነገራናለች። በጤና ምክንያት እክል ምክንያት ስላጋጠመ ነገሮች ብዙ ነገሮች አጫውታናለች። በመሐከላችሁ ልጆች አሉ። እነዚህ ልጆች አንተ መርዳት አለብህ። ልርዳ ልጆቼን
ልጆቼን ልርዳ፣ ልጆቼን ላሳድግ፣ የአባትነት ስሜት አሳጥቻቸዋለሁና የአባትነት ስሜት ያግኙ፣ ልጆቼን ላግኝ። እሷን ብትሆን ቅድም እንደነገርከን እህቴ ነች፣ ክፉዋን አልፈልግም፣ አልመኝም። ስለዚህ ብዙ በእኔ የተነሳ ብዙ ፍዳና መከራ አይታለች የሚባል ነገር ነው ቅድም ያጫወትከንና ዛሬ ደግሞ እሷም ያንን ነገር የነበረባትን በደልና ችግሮች ሁሉ ዝርዝራ ነግራናለች። ዛሬ ደግሞ አንተ ይቅርታ ስትጠይቅ ያልከኝን እኔ በስማ ብሎ ከምናገር አንተም ደግሞ ይህንን እውነተኛውን ነገር ልትነግራት ይገባል። ህመሟን የተናገረችው አንተ ደግሞ ዛሬ ጤነኛ ሆኛለሁ፣ አቅም አለኝ፣ እህቴን ልርዳት የሚል ጉዳይ ነው ይዘህ የቀረብከውና ይህን ደግሞ በአግባቡ ልትረዳትና ለወደፊቱ ምን ማድረግ እንዳለብህም ልትነግራት ይገባል። በእኛ ባለንበት ፊትና እኛ ሽማግሌዎች ነን፣ አስታራቂዎች ነን። ቀሪ ህይወታችሁ ሌሎች ነገሮች የሁለታችሁ ጉዳይ ነው። ያው በፊት ታምን ብራውን ድኛለሁ ባለኝ አቅም የተማከል ልጆቹን ያው ያኛዋን ባለትዳር ናት፣ ወልዳለች። ይቺ ናት ገና ህፃን ናት፣ 17 ዓመቷ ነው። እየረዳው የተሳሰብን መኖር ነው አባባሌ። ችግር የለም። ያው ልጁን እየጠየቀን አሁንም ቢሆን ያው ይደዋወላሉ። በሚፈልግ ሰዓት ያገኛታል። ለመሰለሽ ልጁ ናት፣ በጣም ተወዷለች። በእውነት በጣም ነው የምትወደው እሱ ማለት ነው። ስለዚህ ማግኘት ትፈልጋለች እና ብዙም ጊዜ ይገናኛሉ። አሁንም ቢሆን በዛው ነው የሚቀጥለው፣ ችግር የለውም። እና ግን ያስብ ለልጅቷ ለወደፊቱ ማለት አሁን እንዴት እንደሆነ ልጅቷ መውደቃ እንዳታጣ ነው። እኔ እዚህ ጋር ማውርሳት ነገር የለም፣ እሱም የሚያወርሰው ነገር የለም ምንም ነገር። ስለዚህ አሁን እሱ ለወደፊቱ ለልጁ ማሰብ አለበት። መውደቂያ ማለት ሰው እኮ ወጥቶ በመኪና አደጋ እየሞተ ነው፣ ወጥቶ እየቀረ ነው። የዛኔ ከሁለታችን አንዳችን ስታጣ ምንድን ነው የምትሆነው ልጅቷ? ከዚህም በፊት እኔ ጅቡቲ ጥዬ ሄጄ እጇን ሁሉ ተቆርጣለች በምላጭ። በስርዓቱ ሱቅ ገዝታ ይዛ መጣ። ይሄንን ታልትላለች ማለት ነው። ደም በደም ሆና ሐኪም ቤት ተወስዳ ምናምን እሱ ራሱን የወሰደው ስነ ልቦና ዶክተር ማየት አለበት፣ ልጅቷ በጣም ከባድ ህመም አለባት ተብሎ ተነግሮታል። አሁን እኔ ከጅቡቲ ከመጣ 2 ዓመቴ ነው እና ለልጁ ግድ ነው መሞት አለበት። ከመውደቃችን በፊት ለልጅ መሰረታዊ ነገር እንትን ማለት አለብንና ልጅቷ መጥፎ ቦታ እንድትወርቅ አልፈልግም። እኔ ጥሩ ህይወት እንዲኖራት ነው። እኔ ያሳለፍኩትን ህይወት አይታለች ከ7 ዓመት ጀምሮ ማለት ነው። ያን እየተንጸባረቀባት ያለው ያን ነገር እንዲጠፋ ከጭንቅላቷ እንዲወጣ ነው የምፈልገው። ስለዚህ በቃ ለሷ እንትን ይበል፣ በቃ ጥሩ ነገር ይመኝለት። የጠፋው ነገር ጠፍቷል። ወደ ኋላ ተመልሶ ምንም ማስተካከል አይቻልም። በቃ ግን ከዚህ በኋላ ያለውን ጊዜዋን ቻላችሁት አቅም ከህሊና ወቀሳም ነፃ ለመሆን እናንተ በምርጫችሁ የገባችሁበት ህይወት አለ። አልሆነም፣ ይለያያል። ሰው ብዙ ነገር ይፈጠራል የሰው ልጅ ህይወት ላይ። ልጅ ግን መሀል ላይ ሲፈጠር በዚህ አይነት መልኩ ሲያልፍ እውነት በጣም ያማል። አረፈደም ብዬ አስባለሁ። አሁን ምንም ረጅም ጊዜ ቢያልፍ ግን ከዚህ በኋላ ያለውን ህይወቷን ደግሞ ለማስተካከል የሁለታችሁም ቁርጠኝነት በጣም ያስፈልጋል ብዬ አስባለሁና እግዚአብሔር ይስጥህ። አንተም ይቅርታ በማለት አንቺም ደግሞ በመቀበልሽ ሳናመሰግንሽ አናልፍም። እግዚአብሔር ይርዳችሁ። ከዚህ በኋላ ነገሮችን ለማስተካከል ነው የምለው እኔ። መከራ እያየሽ ልጅን ማሳደግ ከባድ ነገር ነው። ሰለሞን ከእንግዲህ በኋላ ያለው ኃላፊነት ደግሞ እሷ ያሳለፈችውን ህይወት ልጅህ እንዳትደግመው። አትሊስት ልጅህን ብቻ አይደለም እሷንም ልትክሳት ይገባል። በቃ እህትህ ነች። በቃ ወይም 3 ልጆች አሉኝ ብለህ አስብ። በቃ 3 እሷም እንደ ልጅ ቁጠራት። በእድሜ አነስን ትንጥላለችና እንደ ልጅ ቁጠራት። ለልጅ የምታደርጋቸውን ነገሮች ሁሉ ለእሷም ልታደርግላት ይገባል። በቃ አሁን ይቅርታ ሰው ሲጠይቅ ይቅር አርጉልኝ ይቅር በሉኝ ብቻ ሳይሆን አትሊስት መካሻ ነገሮችም ነው ይዞ የሚመጣው። 11 ዓመት ተገፋፍታችሁ እንትን ብትሉ በመካከላችሁ ስጋ አለ። ምንም ብትራራቁ እንደ ማግኔት መሳሳባችሁ አይቀርም። ስለዚህ ወደ ይቅርታ መጠየቅ ትልቅነት ነው። ይቅርታ መጠየቅ ከዛም በላይ ደግሞ በደሏን ሁሉን ነገር ችላ ደግሞ ለይቅርታ ደግሞ እጇን የሰጠች ደግሞ እሷ ነች። ከልብ ትመሰገናለች። አንተም ይቅርታ በመጠየቅ ከልብ እናመሰግናለን። እኔ በእውነት በጣም ደስ ብሎኛል። እግዚአብሔር ይስጥልን፣ እግዚአብሔር ያክብራችሁ ሁለታችሁንም። እኔ በደም ዘመናችሁ የተባረከ ልክ ያለ